than 24 hours, Bashar al-Assad vanished. እንደ አውሮፓውያኑ አቆጣጠር ዲሴምበር 7 2024 ለ24 ዓመታት ባሽር አልአሳድ ሶሪያን ገዝቷል። ጋዳፊን ከጣለው ሙባረክን እስር ቤት ከከተተው የአረብ አብዮት መትረፍ ችሏል። የእርስ በርስ ጦርነቱን፣ አይሲስን፣ የውጭ ሀገር የአየር ድብደባዎችን፣ የግድያ ዛቻዎችን እንዲሁም በርካታ አገዛዙን ማፍረስ የሚችሉ ይመስሉ የነበሩትን የአማጽያን እንቅስቃሴዎችን አልፏል። በዚያች ምሽት ግን አንድ የተለየ ነገር ነበር። አማጽያኑ አረ ጥራኝ ብሩ አረ ጥራኝ ጫካው ብለው በመቶዎች የሚቆጠሩ ኪሎ ሜትሮች ርቀው አልነበሩም። ይልቁንም ወደ ሶሪያ ዋና ከተማ ደማስቆ እየገሰገሱ ነበር። በፕሬዝዳንታዊ ቤተመንግስት ውስጥ ሙሉ ህይወቱን በከፍተኛ ጥበቃዎች፣ በደህንነት አባላት፣ በጀነራሎችና በታማኞች ተከቦ ያሳለፈው ሰው በገንዘብ በወታደራዊ መሳሪያና በፖለቲካዊ ስልጣን ሊፈታ የማይችል ችግር ገጥሞታል። ሰራዊቱ እየፈረሰ ነው። ሃማ ወድቃለች። ሆምስ በአደጋ ውስጥ ነበረች። ደቡቡ ክፍል እየተንሸራተተ ከእጁ ይወጣ ጀምሯል። ዋና ከተማዋ ደግሞ በአደገኛ ሁኔታ ኢላማ እየሆነች ነው። ከዚያም በጣም አስገራሚ ነገር ተከሰተ። አሳድ ከፍተኛ የወታደራዊና የደህንነት አዛዦቹን ሰብስቦ የሩሲያ ድጋፍ እየመጣ መሆኑን ተናገረ። ደማስቆ ደህንነቷ የተጠበቀ እንደሆነም አወጀ። ከመጋረጃው በስተጀርባ ግን አሳድ ሙሉ በሙሉ የተለየ ነገር እያዘጋጀ ነበር። መፈርጠጥን በዙሪያው ለነበሩት የቅርብ ሰዎች ሳይናገር በድብቅ ደማስቆን ለቆ ወጣ። የፕሬዝዳንቱን ንግግር ለማዘጋጀት እንዲረዳ በቤተ መንግስት ውስጥ እየጠበቀ የነበረው የአሳድ የሚዲያ አማካሪ ፕሬዝዳንቱ መጥፋታቸውን ሰማ። ከዚያም ያገዛዙ የመጨረሻ ሰዓታት በነበሩበት ወቅት ባሽር አልአሳድን የጫነች አውሮፕላን ሶሪያን ለቃ ወጣች። በድንገትም ጥያቄው አሳድ ገዢ ቡድኑን ማዳን ይችላል የሚለው አልነበረም። ይልቁንም አሳድ የት ገባ የሚለው ሆነ። ከሁለት ሳምንታት ያነሰ ጊዜ በፊት የአሳድ መንግስት አብዛኞቹን የሶሪያ ዋና ዋና ተቋማት ይቆጣጠር ነበር። አሁን ግን ወታደሮቹ ይዞታዎቻቸውን እየተዉ ይሸሹ ጀምረዋል። አዛዦቹ ቁጥጥራቸውን እያጡ ነበር። ፕሬዝዳንቱም በድቅድቅ ጨለማ ውስጥ ፈርጥጠዋል። ታዲያ ከመካከለኛው ምስራቅ በጣም ጠንካራ ከነበሩት አምባገነን መንግስታት አንዱ እንዴት በእንዲህ ያለ አስደናቂ ሁኔታ ሊፈርስ ቻለ? በባሽር አልአሳድ የስልጣን ዘመን የመጨረሻዎቹ 10 ቀናት ውስጥ በትክክል ምን ተከሰተ? ይህ የአምባገነኑ የባሽር አልአሳድ ውድቀትንና የሶሪያን ህዝብ የትግል ጽናትን የሚያሳይ ድንቅ ታሪክ ነው። እስከ ቪዲዮ ማብቂያ ድረስ አብራችሁን ቆዩ። የአማርኛ መጽሐፍት ዝግጅት ክፍል ዕለታዊ የዓለም አቀፍና የሀገር ውስጥ ዜናዎችን ወደ እናንተ የሚያደርስበት ኒውሶፒያ የተሰኘ አዲስ የዩቲዩብ ቻናል ከፍቷል። ሰብስክራይብ በማድረግ የተጣሩና የተብራሩ ዜናዎችን በየዕለቱ እንዲደርሱ ያድርጉ። እንደ ሁልጊዜው ሁሉ ምርጡን ይዘን ወደ እናንተ እንደርሳለን። የቻናሉን ሊንክ በዲስክሪፕሽኑ ስር እንዲሁም በኮሜንት ቦክስ ውስጥ ያገኙታል። አሁኑኑ ሰብስክራይብ ያድርጉ። ህዳር 17 ቀን 2017 ዓ.ም እንደ አውሮፓውያኑ አቆጣጠር ኖቬምበር 27 2024 ለዓመታት ሶሪያ በከፍተኛ ውጥረት ውስጥ ቆይታለች። ጦርነቱ አላበቃም። ነገር ግን ለባሽር አልአሳድ ሊቆጣጠሩት የሚችሉት ሆኖ ነበር። መንግስታቸው ደማስቆን፣ አብዛኞቹን የአገሪቱን ዋና ዋና ከተሞችና አስፈላጊ ተቋማትን ይቆጣጠር ነበር። ሩሲያ ባሽር በስልጣን ላይ አጽንታ ለማቆየት ጣልቃ ገብታ ነበር። ኢራንና አጋር ኃይሎቿ ደግሞ የገዢውን ቡድን ወታደራዊ ቁመና እንደገና ለመገንባት ረድተዋል። የጦር ግንባሮቹም በአብዛኛው ተረጋግተው ነበር። ለብዙ ተመልካቾች አሳድ
ከአደጋው አምልጧል። ከአደጋው ማምለጡ ደግሞ ድል ወደ መምሰል ተቀይሮ ነበር። ከዚያም ምንም ያህል ቅድመ ማስጠንቀቂያ ሳይኖር ጦርነቱ በድንገት ተመለሰ። The regime's security forces killed more than 5,000 civilians in just a few months. በህዳር 17 ቀን በሰሜን ምዕራብ ሶሪያ የሚገኙ ተቃዋሚ ኃይሎች በመንግስት ይዞታዎች ላይ ከፍተኛ የማጥቃት እርምጃ ጀመሩ። ጥቃቱ በዋናነት የተመራው በህያት ታህሪር አልሻም HTS እና በአጋር ቡድኖቹ ጋር በመሆን ነበር። መጀመሪያ ላይ ጥቃቱ ከ10 ዓመታት በላይ ከቆየ ግጭት ውስጥ ሌላ የተለመደ ማጥቃት መስሎ ታይቶ ሊሆን ይችላል። ነገር ግን በሰዓታት ውስጥ አንድ ነገር ግልጽ ሆነ። ይህኛው የተለየ አካሄድ ነበረው። የመንግስት ይዞታዎች በሚያስገርም ፍጥነት መውደቅ ጀመሩ። አማጽያኑ ጥቃት አድርሰው የሚመለሱት በአንድ ገለልተኛ የፍተሻ ጣቢያ ላይ ብቻ አልነበረም። ወደፊት እየገፉ ግዛቶችን እየተቆጣጠሩና በግንባሩ ላይ ያሉትን ድክመቶች እየተጠቀሙ ነበር። ለአሳድ መንግስት የመጀመሪያው አደጋ ገና ደማስቆ አልነበረም። ከዚያ ይልቅ የበለጠ መሰረታዊ የሆነ ነገር ነበር። ሰላምና መረጋጋት ህልም ሆኖ መቅረብ። የሶሪያ ሰራዊት አረመናዊ በሆነ መንገድ የእርስ በርስ ጦርነት ሲያካሂድ አያሌ ዓመታትን አሳልፏል። ነገር ግን ባለፈው 10 ዓመት ከተደረጉት ታላላቅ ውጊያዎች በኋላ ኃይሉ ድካም ተጫጭኖት የገንዘብ እጥረት ገጥሞትና በውጭ አገር ድጋፍ ላይ በእጅጉ የተደገፈ ሆኖ ነበር። አሳድ ጦርነቱን እንዲቀይር በአንድ ወቅት የረዱት ሰዎችም ቢሆኑ ቀደም ሲል በነበሩበት ቁመና ላይ አልነበሩ። ሩሲያ በዩክሬን ጦርነት ውስጥ በእጅጉ ተጠምዳለች። የኢራን ቀጠናዊ መረብ ከፍተኛ መስተጓጎል ገጥሞታል። ከአሳድ በጣም አስፈላጊ የግንባር አጋሮች አንዱ የሆነው ሄዝቦላህ ከእስራኤል ጋር ባለው ግጭት ውስጥ ተዘፍቋል። ለዓመታት አሳድን ጠብቆ የቆየው ሚዛን እየተቀየረ ነበር። ያም ሆኖ የሶሪያ መንግስት በሰዓታት ውስጥ ይፈርሳል ብሎ ለማመን የሚያስችል በቂ ምክንያት አልነበረም። አሳድ ከዚህ የባሱ አደጋዎችንም አልፏል። ተቃዋሚዎቹ ቀደም ሲል ብዙ ሞክረዋል። እስከ ደማስቆ ዳርቻ ደርሰውም ነበር። ዋና ዋና ከተሞችን ተቆጣጥረው ድል መቀናጀታቸውንም አውጀው ነበር። ሆኖም አሳድ አልተበገረም። ያ ታሪክ ምናልባት የገዢውን ቡድን በጣም አደገኛ ድክመት ፈጥሮ ሊሆን ይችላል። በራስ መተማመንን ለዓመታት የአሳድ መንግስት እያንዳንዱን ቀውስ መፍትሄ ያገኝለት፣ እያንዳንዱን ጥቃትም ይገታው ነበር። እያንዳንዱን የውጭ ሀገር ጣልቃ ገብነት ሚዛኑን በመጠበቅ ይቋጨው ነበር። በዚህ ጊዜ ግን አማጽያኑ ሙሉ በሙሉ ከቀድሞ የተለየ ሶሪያን አገኙ። መንግስት ደካማ የሆነባትን ሶሪያ፣ አጋሮቿ ትኩረታቸው የተበታተነበትን፣ ወታደሮቿ የደከሙበትን፣ ተቃዋሚዎች ደግሞ ለሌላ ዕድል ሲዘጋጁ ዓመታትን ያሳለፉበትን ዕድሉ በመጨረሻ ደረሰ። በህዳር 17 ቀን ባሽር አልአሳድ በስልጣን ላይ የሚያሳልፋቸው የመጨረሻዎቹ 10 ቀናት መጀመራቸውን አሁንም ቢሆን አያውቅም ነበር። ህዳር 19 2017 ዓ.ም እንደ አውሮፓውያኑ አቆጣጠር ኖቬምበር 29 2024 የማጥቃት እርምጃው ከተጀመረ ከሁለት ቀናት በኋላ የሶሪያ ካርታ ማንም ከጠበቀው በላይ በፍጥነት እየተቀየረ ነበር። ኢላማው ሐለብ ነበረች። ለባሽር አልአሳድ ይህቺ ሌላ ተራ ከተማ አልነበረችም። ሐለብ ከጦርነቱ በፊት የሶሪያ ትልቋ ከተማ፣ ዋና የኢኮኖሚ ማዕከልና የሶሪያ ግጭት በጣም አስፈላጊ ከሆኑት ምልክቶች አንዷ ነበረች። የመንግስት ኃይሎች ከተማዋን እንደገና ለመቆጣጠር ለዓመታት ተዋግተዋል። በ2016 እንደ አውሮፓውያኑ አቆጣጠር በሩሲያ የሚደገፍ ታላቅ ዘመቻ ከተካሄደ በኋላ የአሳድ ኃይሎች በመጨረሻ ከተማዋን ተቆጣጥረው ነበር። ይህ የድል ምልክት መሆኑ የተገባ ነው። አሁን ግን ያ ድል መፍረክረክ ጀምሯል። የአማጽያኑ ግስገሳ በሚያስገርም ሁኔታ ፈጣን ነበር። በምዕራባዊ መግቢያዎች በኩል የነበሩት የመንግስት ይዞታዎች ሲፈረካከሱ፣ የተቃዋሚ ተዋጊዎች ደግሞ ለዓመታት በመንግስት ቁጥጥር ስር ወደ ነበሩ አካባቢዎች ዘልቀው ገቡ። ከዚያም ከጥቂት ቀናት በፊት ታስበው የማይታወቅ ነገር ተከሰተ። የመንግስት ኃይሎች ከሐለብ መውጣት ጀመሩ። ረጅም የመጨረሻ ከበባ አልነበረም። ወራትን የፈጀ ውጊያም አልነበረም። መነሳት የቻለውን ግስጋሴ ሊያስቆም የሚችል ከፍተኛ የሩሲያ የአየር ዘመቻም አልነበረም። ይልቁንም አማጽያን ተዋጊዎች ወደ ትላልቅ የከተማዋ ክፍሎች ሲገቡ የሶሪያ ወታደሮችና አጋር ኃይሎች ወደ ኋላ ፈገፈጉ። በድንገትም የስነ ልቦናዊ ተጽዕኖ
ግዛት ከመያዝ ይልቅ የበለጠ አስፈላጊ ሆነ። ሐለብ በእንዲህ ያለ ፍጥነት መውደቅ ከቻለች ሌላስ ምን ሊቀር ይችላል? ለአሳድ መንግስት ይህ የሚያስፈራ ጥያቄ ነበር። ገዢው ቡድን ወዲያውኑ ህዝቡን ለማረጋጋት ሞከረ። ባለስልጣናቱ ሁኔታው አሁንም በቁጥጥር ስር እንደሆነና ወታደራዊ ኃይሎች ለመልሶ ማጥቃት እየተዘጋጁ እንደሆነ አጥብቀው ተናገሩ። ነገር ግን በምድር ላይ የነበሩ ክስተቶች ከመንግስት መግለጫዎች በላይ በፍጥነት እየተንቀሳቀሱ ነበር። እንደ አውሮፓውያኑ አቆጣጠር ኖቬምበር 30 የመንግስት ወታደሮች ከከተማዋ ሲወጡ የአማጽያን ኃይሎች አብዛኛውን ሐለብን ተቆጣጥሮ ነበር። ውጤቱ እጅግ ከፍተኛ ነበር። ለዓመታት አሳድ የሶሪያን ጦርነት ቀስ በቀስ ወደ ነበረበት የመመለስ ታሪክ አድርጎ ያቀርበው ነበር። አንዷ ከተማ ከሌላዋ ከተማ በኋላ ወደ መንግስት ቁጥጥር ተመልሳ ነበር። ተቃዋሚዎች ከጊዜ ወደ ጊዜ እየተገለሉ ወደ መጡበት ጥቂት ቦታዎች ተገፍትረው ነበር። የጦር ግንባሮቹ ተረጋግተው ነበር። አሁን ግን በሰዓታትና በጥቂት ቀናት ውስጥ የጦርነቱ አቅጣጫ በድንገት ተቀየረ። ነገር ግን የበለጠ ትልቅ ችግር ነበር። ሐለብ መጀመሪያው ብቻ ነበረች። አማጽያኑ የሚያቆሙ አልነበሩም። ማጥቃታቸው ወደ ደቡብ እየተስፋፋ ነበር። የሶሪያ መንግስት ኃይሎች እንደገና ለመደራጀት ሲታገሉ አመጹ ከሰሜን ምዕራብ አልፎ ሊስፋፋ የሚችልበት እድል ከእንግዲህ የማይቻል መስሎ አልታየም። በደማስቆ ውስጥ አሳድ አሁንም የሚቆጣጠራቸው የመንግስት ተቋማት ነበሩት። አሁንም ታማኝ የደህንነት ኃይሎች ነበሩት። አሁንም የጠነከሩ አጋሮች ነበሩት። ነገር ግን አንድ ወሳኝ ነገር ጠፍቶ ነበር። ጊዜ። ገዢው ቡድን ለመሰብሰብ ጊዜ ያስፈልገው ነበር። ይዞታዎቹን ለማጠናከር ጊዜ፣ ሩሲያና ኢራን ምላሽ እንዲሰጡ ጊዜ፣ የአማጽያኑን ግስጋሴ የአገሪቱ ስትራቴጂካዊ ማዕከል ከመድረሱ በፊት ለማስቆም ጊዜ። ነገር ግን አማጽያኑ ለአሳድ ያንን ጊዜ ላለመስጠት በጣም በፍጥነት እየተንቀሳቀሱ ነበር። ዓለም ሐለብ ስትወድቅ እየተመለከተ ባለበት ወቅት ሌላ ጥያቄ መከሰት ጀምሮ ነበር። የሶሪያ ሰራዊት በሚቀጥለው ከተማ ላይ ሊያቆማቸው ካልቻለ ምን ይፈጠራል? መልሱ አሳድ ከጠበቀው በላይ በፍጥነት ይመጣል። ምክንያቱም ከሐለብ ባሻገር ሐማ ነበረችና፣ ሐማ ደግሞ የጥቂት ቀናት ጉዞ ብቻ ትፈልጋለች። የሐለብ መውደቅ ለባሻር አልአሳድ ኃይሎች እንደገና ለመደራጀት ጊዜ መስጠት ነበረበት። ግን የበለጠ አደገኛ የሆነ ነገር አሳየ። የሶሪያ ሰራዊት ምላሽ ለመስጠት እየታገለ መሆኑን። ለዓመታት የአሳድ ወታደራዊ ኃይል በታማኝ ክፍሎች፣ በውጭ ሀገር በሚደገፉ ሚሊሻዎች፣ በሩሲያ የአየር ኃይልና በኢራን ድጋፍ ውህደት አማካኝነት ጸንቶ ቆይቷል። ነገር ግን ከ10 ዓመታት በላይ ከፈጀው ጦርነት የወጣው ሰራዊት ወደ ጦርነት የገባው በመጀመሪያው ኃይሉ አልነበረም። ድካም ተጫጭኖት ነበር። አቅሙ የተወሰነ ሆኗል። አብዛኞቹ ወታደሮቹም መሰረታዊ ፍላጎቶችን ለማሟላት ሲታገል ላዩት መንግስት እስከ ሞት ድረስ የሚዋጉበት በቂ ምክንያት አልነበራቸውም። ሐለብ ከተያዘች በኋላ የመንግስት ኃይሎች አዳዲስ የመከላከያ ይዞታዎችን ለመመስረት ሞከሩ። ነገር ግን ችግሩ ከእንግዲህ የአማጽያኑ ጥንካሬ ብቻ አልነበረም፣ የመፍረስ ፍጥነቱም እንጂ። የመንግስት ወታደሮች ይዞታዎቻቸውን እየተዉ አሁንም በደማስቆ ቁጥጥር ስር ወደ ነበሩ አካባቢዎች ወደ ኋላ እያፈገፈጉ እንደሆነ የሚገልጹ ዘገባዎች መውጣት ጀመሩ። አንዳንድ ክፍሎች ታላላቅ ውጊያዎች ከመጀመራቸው በፊት እንኳን ወደ ኋላ የሚያፈገፍጉ ይመስሉ ነበር። ለገዢው ቡድን ይህ አስፈሪ ቅዠት ሆነ። ወታደራዊ ኃይል ከወታደራዊ መሳሪያዎች በላይ በሆኑ ነገሮች ላይ ይመሰረታል። በእምነት ላይ አንድ ወታደር አጠገቡ ያለው አዛዥ በይዞታው ላይ እንደሚጸና ማመን አለበት። ጡረታ የወጡ ወታደሮችና ተጨማሪ ኃይል እየመጣ እንደሆነ ማመን አለበት። ወደ ኋላ ማፈግፈግ ወደፊት ከመግፋት የበለጠ አደገኛ እንደሆነ ማመን አለበት። ያ በራስ መተማመን አንዳንዴ ከተሰወረ ሰራዊት በሚያስገርም ፍጥነት ሊፈርስ ይችላል። በትክክል እየሆነ ያለውም ይኸው ነበር። አማጽያኑ የሞመንተም በፍጥነት የመገስገስን አስፈላጊነት ይረዱ ነበር። እያንዳንዷ የተያዘች ከተማ ተጨማሪ መሳሪያዎችን፣ ጥይቶችን፣ ተሽከርካሪዎችንና ግዛቶችን ታስገኝ ነበር። እያንዳንዱ የመንግስት ወደ ኋላ ማፈግፈግ ሌላ የስነ ልቦና ድል ይፈጥር ነበር። የጦር ግንባሩ የራሱን ሰንሰለታማ ምላሽ ማመንጨት ጀመረ። አንድ ይዞታ ወደቀ፣ ከዚያም ሌላው፣ ከዚያም ሌላው። በድንገትም የሶሪያ መንግስት ኃይሎች ውጊያው
የት እንደሚካሄድ የሚወስኑ መሆን አልቻሉም። አደጋውን ለመከላከል የሚራወጡ ሆኑ። ለአሳድ ይህ በተለየ ሁኔታ አደገኛ ነበር። ምክንያቱም ገዢው ቡድን ጦርነቱ በቃ አብቅቶለታል የሚል ምስል ለመገንባት ዓመታትን አባክኗል። ተቃዋሚዎች ወደ በረሃዎቹ ተገፍተዋል። ዋና ዋና ከተሞች በመንግስት ቁጥጥር ስር ነበሩ። ቀሪዎቹ በአማጽያን የተያዙ አካባቢዎች በከበባ ውስጥ ናቸው። አሁን ግን ነባሮቹ ግምቶች ፉርሽ መሆን ጀምረዋል። ሰራዊቱ የተደራጀው ደማስቆ አሸንፌዋለሁ ብላ በታመነችበት ጦርነት ላይ ነበር። አማጽያኑ አዲስ ጦርነት ጀምረዋል። ገዢው ቡድን ከተዘጋጀው በላይ በፍጥነት እየተንቀሳቀሱ ነው። ይህ በእንዲህ እንዳለ የአሳድ የውጭ ሀገር አጋሮች የራሳቸው ችግሮች ገጥሟቸው ነበር። ሩሲያ በጦሩ ግንባር ላይ ተጽዕኖ የማሳደር ወታደራዊ ብቃት ነበራት። ነገር ግን ስትራቴጂካዊ ትኩረቷ በእጅጉ በዩክሬን ላይ ያተኮረ ነበር። ኢራን አሁንም አሳድን ትደግፋለች። ነገር ግን ቀጠናዊ ቁመናዋ የበለጠ የተወሳሰበ ሆነ። በአንድ ወቅት አሳድ ግዛቶቹን እንደገና እንዲቆጣጠር በመርዳት ረገድ ወሳኝ ሚና የተጫወተው ሂዝቦላ ከእስራኤል ጋር በነበረው ግጭት በእጅጉ ደክሟል። ነባሩ የመዳኛ ዘዴ ከእንግዲህ ዋስትና የለውም። ያም ሆኖ አሳድ አሁንም አንድ ታላቅ ብልጫ ነበረው። ደማስቆ ከእጁ አልወጣችም። ዋና ከተማዋ የተጠበቀች ሆና እስከቀረች ድረስ ገዢው ቡድን መንግስት አሁንም አለ ብሎ መሞገት ይችል ነበር። ነገር ግን ያ ደህንነት ከጊዜ ወደ ጊዜ እየተሸራሸረ መጣ። ምክንያቱም የሶሪያ ኃይሎች ከሰሜን ወደ ኋላ እያፈገፈጉ ባሉበት ወቅት አመጹ በሌሎች ቦታዎች መሰራጨት ጀምሮ ነበር። ወደ ደቡብም ሌላ የተቃዋሚዎች ጦር መንቀሳቀስ ጀምሮ ነበር። የሚቀጥለው ከተማ ሁሉንም ነገር ትቀይራለች። ሃማ ሐለብ ማስጠንቀቂያ ነበረች ከተባለ ሃማ የማስጠንቀቂያ ደውሉ ትሆናለች። ሃማ ስትወድቅ ወደ አሳድ የመጨረሻ ምሽግ የሚወስደው መንገድ በደማስቆ ውስጥ ማንም ከገመተው በላይ እጅግ በጣም አጭር ሆኖ ይታያል። በዚህ ጊዜ የሶሪያ መንግስት ከእንግዲህ ሊደብቀውና ሊሸሽገው የማይችለው ችግር ገጥሞት ነበር። አማጽያኑ እያረፈዱ ወይም እየዘገዩ አልነበረም። ሐለብን በሚያስገርም ሁኔታ ከተቆጣጠሩ በኋላ የመንግስት ኃይሎች በደቡብ በኩል ገባ ብሎ አዲስ የመከላከያ መስመር ለመመስረት ሞከሩ። ያ መስመር በሃማ ላይ ያተኮረ ነበር። ለባሽር አልአሳድ ሃማ ከወታደራዊ ይዞታዎች በላይ ነበረች። ታሪክ ነበራት። እንደ አውሮፓውያኑ አቆጣጠር በ1982 ሃማ በአባቱ በሐፌዝ አልአሳድ ስር የነበሩ ኃይሎች በከተማዋ የተነሳውን የእስላማዊውን አመጽ በጨካኝነት በደመሰሱበት ወቅት የአሳድ ቤተሰብ አረመኔያዊነት ያሳየ አንዱ ምዕራፍ ሆኖ ነበር። ለአስራዎቹ ዓመታት ሃማ ለአሳድ የተቃውሞ ምልክት ሆና ቆይታለች። አሁን ከበርካታ ዓመታት በኋላ ሌላ አመጽ ወደ ደጃፏ እየቀረበ ነው። የሶሪያ ሰራዊት ከተማዋን ለመጠበቅና ለመያዝ ሞከረ። ነገር ግን እንደገና መከላከያው በሚያስገርም ፍጥነት መፈረካከስ ጀመረ። የመንግስት ወታደሮች ይዞታዎቻቸውን ለማጠናከር ሲሞክሩ የአማጽያኑ ኃይሎች ወደ ሃማ ገፉ። ከዚያም በዲሴምበር 5 የማይታሰብ ነገር እንደገና ተከሰተ። ሃማ ወደቀች። የመንግስት ኃይሎች ከከተማዋ ወጡ። በዚህ ጊዜ ግን ውጤቱ ሌላ የጦር ግንባር ከማጣት በላይ እጅግ አደገኛ ነበር። ካርታውን ይመልከቱ። ሐለብ በሰሜን ነበረች። ሃማ በደቡብ በኩል አቅጣጫ ነበረች። ከሃማ ባሻገር ደግሞ ሆምስ ትገኛለች። ከሆምስ ባሻገር ደግሞ ደማስቆ አለች። በድንገትም በአማጽያኑ ጥቃትና በሶሪያ ዋና ከተማ መካከል ያለው ርቀት እየጠበበ መጣ። ለአሳድ መንግስት የሃማ መውደቅ ማለት የአገሪቱ በጣም አስፈላጊ ከሆኑት የማዕከላዊ ኮሪደሮች ወይም መተላለፊያዎች አንዱ ተጋላጭ ሆነ ማለት ነው። የስነ ልቦና ተጽዕኖ እጅግ ከፍተኛ ነበር። ከጥቂት ቀናት በፊት አማጽያኑ በአብዛኛው በሰሜን ምዕራብ በሚገኙ ምሽጎች ውስጥ ተገድበው ነበር። አሁን ግን ሁለቱን ታላላቅ ከተሞች ተቆጣጥረዋል። ወደ ደቡብም እየገሰገሱ ነው። የሶሪያ መንግስት ምላሽ ከጊዜ ወደ ጊዜ ተስፋ የቆረጠ እየሆነ መጣ። የመንግስት መገናኛ ብዙሃን የመንግስት ወታደራዊ መከላከል አቅም ማጣቱን አሳዩ። ባለስልጣናት ተጨማሪ ኃይል እየተሰማራ እንደሆነ በመናገር ታማኝ ደጋፊዎቻቸውን ለማረጋጋት ሞከሩ። ነገር ግን የጦር ግንባሩ የተለየ መልእክት ያስተላልፍ ጀመረ። ሰራዊቱ ወደ ኋላ እያፈገፈገ፣ አማጽያኑ ደግሞ
ወደፊት እየገፉ ነበር። እያንዳንዱ ማፈግፈግ ደግሞ የሚቀጥለውን ጉዞ ቀላል ያደርገው ጀመረ። ከዚያም የበለጠ አደገኛ ክስተት መጣ። የተቃዋሚ ኃይሎች በደቡብ ሶሪያም ጭምር ድሎችን ማስመዝገብ ጀመሩ። ገዢው ቡድን በድንገት ከብዙ አቅጣጫዎች ግፊት ገጠመው። ይህ ማለት አሳድ ከእንግዲህ ቀሪ ኃይሎቹን ወደፊት በሚገሰግሰው ባንዱ ሰራዊት ላይ ብቻ ማከማቸት አይችልም ነበር። ገዢው መንግስት ሁሉንም ነገር በአንድ ጊዜ መከላከል ነበረበት። ያንን ለማድረግ ደግሞ አቅሙ አልነበረውም። የእርስ በርስ ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ አማጽያኑ ደማስቆ ይደርሳሉ የሚለው ዕድል ከእንግዲህ የሩቅ ህልም አልነበረም። ወታደራዊ ስሌት እየሆነ መጣ። ዋና ከተማዋን ለመድረስ ምን ያህል ጊዜ ይቀራቸዋል? ለአሳድ አሁንም አንድ ተስፋ ነበረው። የውጭ አገር አጋሮቹ ሩሲያ ቀደም ሲል ብዙ ጊዜ መንግስቱን ታድጋለች። ኢራን በስልጣን ላይ ለማቆየት ከፍተኛ ሀብት አፍስሳለች። ሄዝቦላህ ከሶሪያ ወታደሮች ጎን ተሰልፎ ተዋግቷል። በእርግጥም ከነሱ መካከል ቢያንስ አንዱ ጣልቃ ይገባል ብሎ አሰበ። በዚህ ጊዜ ግን አንድ ነገር የተለየ ነበረ። አዳኙ ኃይል እየመጣ አልነበረም። በአማጽያኑ መንገድ ላይ ያለችው የሚቀጥለው ከተማ ደግሞ ሆምስ ነበረች። ሆምስ ከተያዘች ደማስቆ ከእንግዲህ የቅርብ ሩቅ አይደለችም፣ የመጨረሻው መዳረሻ እንጂ። ከ10 ዓመታት በላይ ባሻር አልአሳድ ሊቆይ የቻለው ብቻውን ስላልተዋጋ ነበር። ሰራዊቱ ሊፈርስ ሲቃረብ ኢራን አማካሪዎችንና አጋር ሚሊሻዎችን ላከች። ተቃዋሚዎች ደማስቆን ሲያሰጉ የሄዝቦላ ተዋጊዎች የጦርነቱን አቅጣጫ ለመቀየር ረዱ። የአሳድ መንግስት ለሽንፈት ተቃርቦ በታየበት ወቅት ደግሞ ሩሲያ የጦር ግንባሩን የቀየረ የአየር ኃይል ይዛ ወደ ጦርነቱ ገባች። እነዚህ አጋሮች አሳድን ለህልውናው ከሚታገል ፕሬዝዳንትነት አንስተው ሊነካ የማይችል ወደሚመስል ገዢነት እንዲቀየር ረድተውታል። ነገር ግን በዲሴምበር 2024 በአሳድ ዙሪያ ያለው ዓለም ተቀይሮ ነበር። ነባሩ የመዳኛ ስርዓቱ እየፈረሰ ነው። ሩሲያ አሁንም በአማጽያኑ ይዞታዎች ላይ የአየር ድብደባዎችን ታካሄድ ጀመረ። ነገር ግን ጣልቃ ገብነቱ ቀደም ሲል በጦርነቱ ወቅት አሳድን እንደታደገው አይነት ታላቅ ዘመቻ አልነበረም። የሞስኮ ወታደራዊ ትኩረት በእጅጉ በዩክሬን ጦርነት ላይ ተስቦ ነበር። ኢራንም የራሷ ቀጠናዊ ቀውስ ገጥሟት ነበር። በአንድ ወቅት ለሶሪያ መንግስት እጅግ ብቁ ተዋጊዎችን አቅርቦ የነበረው ሄዝቦላህ ከእስራኤል ጋር ባደረገው ጦርነት በእጅጉ ደክሟል። ከፍተኛ አመራሮቹ ታላቅ ጉዳት አስተናግደው ነበር። አብዛኞቹ የሄዝቦላህ ተዋጊዎችና አዛዦችም በሊባኖስ ባለው ግጭት ላይ ለማተኮር ሶሪያን ለቀው ወጥተው ነበር። ሮይተርስ በኋላ ላይ እንደዘገበው ከሆነ የኢራን አማካሪዎችና የሄዝቦላህ አባላት ለሶሪያ ወታደራዊ እዝ መዋቅር እጅግ አስፈላጊ ነበሩ። እነሱ መውጣታቸው ደግሞ የሶሪያን ሰራዊት እጅግ ተጋላጭ አድርጎታል። ነገር ግን አሳድ አሁንም አጋሮቹ የመከላከያ መስመሩን ለመጠበቅ ሊረዱት እንደሚችሉ ተስፋ አድርጎ ነበር። ያ መስመር አሁን ሆምስ ነበረች። አማጽያኑ በሚያስገርም ፍጥነት ወደ ከተማዋ እየቀረቡ ነበር። ሆምስ በስትራቴጂካዊ ሁኔታ ወሳኝ ነበረች። ከተያዘች ደማስቆ አሁንም ለገዢው ቡድን አስፈላጊ ድጋፍ ካለበትና ሩሲያ የሶሪያ ወታደራዊ ቤዝ ወይም መሰረቶቿን ካስቀመጠችበት የአሳድ የባህር ዳርቻ ማዕከል ልትቆረጥ ትችላለች። ሄዝቦላህም ምን አይነት አደጋ ላይ እንደወደቀ በትክክል ይረዳ ነበር። በዲሴምበር 6 ሮይተርስ እንደዘገበው ሄዝቦላህ የተቃዋሚዎቹ ይዞታ እንዳይሰፋ ጥቂት ቁጥር ያላቸው ኃይሎችንና ከፍተኛ አዛዦችን ወደ ሆምስ አካባቢ ልኮ ነበር። ስለዚህ አጋሮቹ አሳድን ሙሉ በሙሉ አልተውትም ነበር። ነገር ግን ቀደም ሲል ያደርጉት የነበረውን ለማድረግ ከእንግዲህ ብቃቱ አልነበራቸውም። ያ ልዩነት ትልቅ ዋጋ ነበረው። የሶሪያ ሰራዊት በሺዎች የሚቆጠሩ ስርዓት ያላቸው ወታደሮች፣ ውጤታማ እዝና የተቀናጀ ስትራቴጂ ያስፈልገው ነበር። ይልቁንም የውጭ አገር አጋሮቹ ከጊዜ ወደ ጊዜ ጥንቃቄ የሚያበዙ፣ የተበታተኑ ወይም ትኩረታቸው የተሰረቀ ሆነው ተገኙ። አማጽያኑ ደግሞ ድክመቱን ይጠቀሙበት ጀመር። በዲሴምበር 6 ማጥቃቱ በብዙ ግንባሮች እየተስፋፋ ሄደ። ሆምስ በከፍተኛ ግፊት ስር ነበረች። በደቡብ በኩል የምትገኘው ዳርአ ከመንግስት ቁጥጥር እየወጣች ሄደች። የመንግስት ኃይሎች ይዞታዎቻቸውን ለመጠበቅ ሲታገሉ፣ ሌሎች የሶሪያ ክፍሎችም እየተያዙ ነበር። ገዢው ቡድን ተወጣጠረ። በሰሜን፣ በደቡብ
እየገፋ ወደ ዋና ከተማው አቅጣጫ ለአሳድ አስፈሪው ቅዠት ከእንግዲህ ህልም አልነበረም። ሆምስ ከተያዘች ደማስቆ አደጋ ውስጥ ትገባለች። የደቡብ ግንባር መፈረካከስ ከቀጠለ ዋና ከተማዋ ከሌላ አቅጣጫም ልትጠቃ ትችላለች። ሰራዊቱ ወደ ኋላ ማፈግፈጉን ከቀጠለ ደግሞ በቅርቡ ምንም አይነት የመከላከያ መስመር ላይቀረው ይችላል። ሩሲያ፣ ኢራንና ሄዝቦላህ ከእንግዲህ ሊታደጉት ካልቻሉትስ? ለ13 ዓመታት አሳድ ሊቆይ የቻለው የመጨረሻው ቅጽበት ከመድረሱ በፊት ሁልጊዜም ሌላ አካል ጣልቃ ይገባ ስለነበር ነው። አሁን የመጨረሻው ቅጽበት እየቀረበ ነው። በዚህ ጊዜ ግን የሚያስቆመው ምንም አይነት አካል ላይኖር ይችላል። በዲሴምበር 7 ጠዋት የሶሪያ ውጊያ ከእንግዲህ ሆምስን ስለመከላከል አይሆንም፣ ደማስቆን ስለመከላከል እንጂ። ዲሴምበር 7 2024 ዓ.ም የሆምስ ውጊያ የባሽር አልአሳድ ሰራዊት በመጨረሻ የአማጽያኑን ግስጋሴ የሚያስቆምበት እንዲሆን ታስቦ ነበር። ይልቁንም ገዢው ቡድን ጦርነቱ ማብቃቱን መረዳት የጀመረበት ቅጽበት ሆነ። ሆምስ በስትራቴጂካዊ ሁኔታ እጅግ ወሳኝ ነበረች። ከተማዋ በደማስቆና በሶሪያ የሜዲትራኒያን ባህር ዳርቻ የአሳድ አላዊት ማህበረሰብ መኖሪያና የሩሲያ አስፈላጊ ወታደራዊ ተቋማት በሚገኙበት ቦታ መካከል ላይ ትገኛለች። ሆምስ በመንግስት እጅ ከቆየች አሳድ በዋና ከተማዋና በባህር ዳርቻ መካከል ያለውን ግንኙነት አሁንም ማስቀጠል ይችል ነበር። ሆምስ ከተያዘች ግን ያ ግንኙነት ሊቋረጥ ይችላል። በዲሴምበር 7 ቀን የሶሪያ ሰራዊት ከተማዋን ትቶ ወጣ። ማፈግፈጉ የመጣው ከአንድ ቀን ባነሰ ውጊያ ነው። የአማጽያን ተዋጊዎች ወደ ሆምስ ገብተው በጎዳናዎች ላይ ደስታቸውን ሲገልጹ፣ የመንግስት ኃይሎች ወደ ኋላ ፈገፈጉ። ለአሳድ ይህ እጅግ አስፈሪና ከፍተኛ ውድቀት ነበር። ወደ ደማስቆ የሚወስደው መንገድ እየተከፈተ ነበር። በመላው ደቡባዊ ሶሪያ የተቃዋሚ ኃይሎች እንዲሁ ወደፊት እየገፉ ነበር። ከተሞችና የመንግስት ይዞታዎች እየወደቁ በደማስቆ ላይ ከሌላ አቅጣጫ ግፊት ይፈጥሩ ጀመረ። ዋና ከተማዋ መከበብ የጀመረ ትመስል ነበር። በደማስቆ ውስጥም ፍርሃት እየተስፋፋ መጣ። ለዓመታት የአሳድ መንግስት ሀገሩን ሙሉ የተቆጣጠረ ይመስል ነበር። የደህንነት መስሪያ ቤቶች ህዝቡን ይከታተሉ ነበር። ወታደራዊ የፍተሻ ጣቢያዎች መንገዱን ይቆጣጠሩ ነበር። የመንግስት ህንፃዎችን ይጠብቁ ነበር። አሁን ያ ስርዓት መጥፋት ጀምሯል። አማጽያኑ አንዷን ታላቅ ከተማ ከሌላዋ ከተማ በኋላ ሲቆጣጠሩ የመንግስት መከላከያዎች እየተፈረካከሱ መፍረሱ በሚያስገርም ፍጥነት እውን እየሆነ ሄደ። ወሳኙ ጥያቄ ከእንግዲህ አሳድ ሆምስን እንደገና መቆጣጠር ይችላል ወይ የሚለው አልነበረም። እንደገና የሚይዟት ምንም አይነት ሆምስ አልቀረችም። ጥያቄው ደማስቆን መከላከል ይቻላል ወይ የሚለው ነበር። መልሱ ደግሞ ከጊዜ ወደ ጊዜ እርግጠኝነት እያጠረው ነው። የአሳድ መንግስት አሁንም ወታደሮች ነበሩት፣ አሁንም መሳሪያዎች ነበሩት፣ አሁንም የደህንነት ተቋማት ነበሩት። ነገር ግን የዙሪያው ይዞታዎች ተጨማሪ ኃይል ሊደርስ ከሚችለው በላይ በፍጥነት በሚፈራርሱበት ወቅት ሰራዊት ዋና ከተማዋን መከላከል አይችልም። ከዚያም ሌላ አሰቃቂ እውነት ተሰማ። አማጽያኑ ረጅም ከበባ እንደሚጠብቁ አድርገው አልነበረም የሚንቀሳቀሱት። አሁን በቀጥታ ወደ ደማስቆ እየገሰገሱ ነው። የገዢው ቡድን ወታደራዊ አዛዦች የማይቻል ምርጫ ገጠማቸው። ቀሪ ኃይሎቻቸውን በዋና ከተማዋ ዙሪያ ማከማቸት ወይም ያልተያዘን ግዛት ለመከላከል መሞከር። እያንዳንዷ ሰዓት ዋጋ ነበራት። እያንዳንዷ መንገድ ዋጋ ነበራት። እያንዳንዷ ቀሪ ታማኝ ክፍል ዋጋ ነበራት። በደማስቆ ቤተ መንግስት ውስጥ ባሽር አልአሳድ ለ24 ዓመታት የጸና የፖለቲካ ስርዓት በፊቱ ሲጠፋ ይመለከት ነበር። ሰራዊቱ የመጨረሻ መከላከያ ሊያደራጅ የሚችልበት እድል አሁንም ነበረው። ሩሲያ ወይም ኢራን ጣልቃ ሊገቡ የሚችሉበት እድል አሁንም ነበረው። አማጽያኑ ከአቅማቸው በላይ ተለጥጠው ሊዳከሙ የሚችሉበት እድል አሁንም ነበረው። ነገር ግን እነዚህ እድሎች በየሰዓቱ እየጠበቡ ሄዱ። በዲሴምበር 7 ምሽት አማጽያኑ ወደ ደማስቆ እየተቃረቡ ነበር። ዋና ከተማዋ ከእንግዲህ በሩቅ የጦር ግንባሩን እየተጠበቀች አልነበረም። የጦር ግንባሩ ወደ ዋና ከተማዋ እየመጣ ነው። ለባሽር አልአሳድ ደግሞ ምን ማድረግ እንዳለበት የሚወስንባት የመጨረሻ ምሽት ነበረች። ጦርነቱን ይዋጋል፣ ለህዝቡ ንግግር ያደርጋል፣ ቀሪ ኃይሎቹ ፕሬዝዳንታዊውን ቤተ መንግስት እንዲጠብቁ ያዛል፣
ወይስ ስለሌላ ነገር ማሰብ ጀምሮ ነበር? ምክንያቱም ደማስቆ ለመውደቅ እየተዘጋጀች ባለችበት ወቅት ባሽር አልአሳድ ለራሱ ጉዞ እየተዘጋጀ ነበር። የመጨረሻዎቹ ሰዓታት ተጀምረዋል። ዲሴምበር 7 2024 ቅዳሜ ምሽት የባሽር አልአሳድ ዓለም ሙሉ በሙሉ ሊባል በሚችል ደረጃ ተቀይሮ ነበር። ሆምስ ወድቃለች። የአማጽያን ኃይሎች ወደ ደማስቆ እየገሰገሱ ነው። የመንግስት መከላከያዎች በበርካታ ግንባሮች ተፈረካክሰዋል። ዋና ከተማዋም በስጋትና በፍርሃት ተውጣለች። ያም ሆኖ በፕሬዝዳንታዊ ቤተ መንግስት ውስጥ አሳድ አሁንም መቆጣጠር እንደሚችል ለማሳየት እየሞከረ ነው። ሮይተርስ በኋላ ላይ የመጨረሻዎቹን ሰዓታት የሚያውቁ ሰዎችን በማናገር በሰራው ዘገባ መሰረት አሳድ ከፍተኛ የወታደራዊና የደህንነት ባለስልጣናትን ሰብስቦ የሚያረጋጋ የሚመስል መልእክት ሰጣቸው። የሩሲያ ድጋፍ እየመጣ እንደሆነ መልእክቱ ግልጽ ነበር። ገዢው ቡድን አላበቃለትም። ሰራዊቱ ይዞታዎቹን መጠበቅ አለበት። መንግስት መዋጋቱን ይቀጥላል። ነገር ግን አንድ ችግር ነበር። አሳድን የሚያዳምጡት ሰዎች ከጀርባቸው ምን እያደረገ እንደሆነ አያውቁም ነበር። ምክንያቱም ለአዛዦቹ ውጊያው ሊቀጥል እንደሚችል እየነገረ ባለበት ወቅት አሳድ በሚስጥር ለቆ ለመውጣት እየተዘጋጀ ነበርና። እንደ ሮይተርስ ዘገባ በዙሪያው ያሉትን በርካታ ባለስልጣናትና ረዳቶች ሳያሳውቅ ለመፈርጠጥ ወስኖ ነበር። ይህ አስደናቂ ቅራኔ ነበር። ፕሬዝዳንቱ ወታደራዊ ኃይሉ እሱ ሊተዋት እየተዘጋጀባት ያለችን ዋና ከተማ እንዲጠብቅ ይጠይቅ ነበር። ምናልባትም የበለጠ አጋላጭ የነበረው ከመገናኛ ብዙሃን ቡድኑ ጋር የተከሰተው ነገር ነው። አሳድ ለሚዲያ አማካሪው ደውሎ ለንግግር የሚሆን ዝግጅት እንድታደርግ እንደጠየቃት ተዘግቧል። መልእክቱ ለሶሪያ ሕዝብ ንግግር ለማድረግ እየተዘጋጀ እንደሆነ የሚጠቁም ነበር። ነገር ግን ምንም አይነት ንግግር አልነበረም። ይልቁንም አሳድ ተሰወረ። ሌሊቱ እየገፋ ሲሄድ በደማስቆ ዙሪያ ያለው ሁኔታ በከፍተኛ ፍጥነት እየተበላሸ መጣ። የመንግስት ኃይሎች ወደ ኋላ እያፈገፈጉ ነበር። መንገዶች አጠራጣሪ እየሆኑ መጡ። አሳድ አገሪቱን ለቆ ወጥቷል የሚሉ ወሬዎች በዋና ከተማዋ ተሰራጩ። ፕሬዝዳንታዊ ቤተ መንግስት አሁንም ነበረ። መንግስት በወረቀት ደረጃ አሁንም ነበረ። ነገር ግን የስልጣኑ ማዕከል መጥፋት ጀምሯል። ከዚያም ሌላ ጉዞ። አሳድ ከደማስቆ የሚያደርገው የመጨረሻው ስንብት ወደሚደራጅበት ወደ አየር ማረፊያው አመራ። ሚስጥራዊነቱ እጅግ አስደናቂ ነበር። በጥበቃዎች በደህንነትና በፖለቲካ ታማኞቹ ተከቦ 24 ዓመታትን ላሳለፈ መሪ የመጨረሻው መፈርጠጥ በሚያስገርም ሁኔታ ጸጥተኛ ነበር። በቴሌቪዥን የተላለፈ የስንብት ንግግር አልነበረም። የመጨረሻ ንግግር አልነበረም። ለህዝብ የተደረገ ማስታወቂያም አልነበረም። እስከ መጨረሻው ተዋጉ የሚል ድራማዊ ትዕዛዝም አልነበረም። ይልቁንም መንግስቱ ጸንቶ እንደሚቆይ በተደጋጋሚ ይናገር የነበረው ሰው ሶሪያን ለቆ ለመውጣት እየተዘጋጀ ነበር። ሮይተርስ በኋላ እንደዘገበው ሩሲያ ስለ አሳድ መውጣት ከቀጠናዊ አካላትና ከኤችቲኤስ ጋር ተደራድራ ነበር። ሞስኮም በመጨረሻ የፖለቲካ ጥገኝነት ሰጥተዋለች። ነገር ግን አሳድ በወጣበት ቅጽበት በዙሪያው የነበሩ ሰዎች ሙሉውን ታሪክ ያውቁት ነበር ማለት አይደለም። ያ ምናልባት ገዢው ቡድን ሙሉ በሙሉ መፈረካከሱን የሚያሳይ የመጨረሻው ምልክት ሊሆን ይችላል። ለዓመታት የአሳድ ስልጣን ከላይ ሆኖ በመቆጣጠሩ ላይ የተመሰረተ ነበር። በዚያች ምሽት ግን ለስልጣኑ ማዕከል በጣም ቅርብ የነበሩ ሰዎች እንኳን ሳይቀር በድብቅ ይንቀሳቀሱ ነበር። ከዚያም በመጨረሻዎቹ ሰዓታት ውስጥ አሳድን የጫነችው አውሮፕላን ወደ ድቅድቁ ጨለማ ተሰወረች። ከኋላው ደማስቆ ነበረች፣ ከፊቱ ደግሞ ስደት ነበር። በሁለቱ መካከል ደግሞ የአንድ አምባገነናዊ ስርዓት መውደቅ። በዲሴምበር 8 ጠዋት አማጽያኑ ደማስቆ ገቡ። የአሳድ ዘመን አበቃ። ነገር ግን አንድ የመጨረሻ ሚስጥር ነበረ። የሶሪያው ፕሬዝዳንት በትክክል ወዴት ገባ? ምክንያቱም ደማስቆ ስትነቃ ባሽር አልአሳድ በዚህ አልነበረምና። ቤተ መንግስቱ አጽሙን ቀርቷል። መንግስቱ ፈርሷል። ወታደሮቹ መፈርጠጥ ጀምረዋል። እንደ አውሮፓውያኑ አቆጣጠር ከ2000 ዓመተ ምህረት ጀምሮ ሶሪያን የገዛው ሰው ተሰውሯል። አምባገነኑ አልተያዘም፣ አመለጠ እንጂ።
ዲሴምበር 8 2024 ጎህ ከመቅደዱ ጥቂት ቀደም ብሎ ባሽር አልአሳድ ደማስቆን ለቆ ወጥቷል። ሶሪያን ለ24 ዓመታት የገዛው ፕሬዝዳንት አውሮፕላን ተሳፍሮ በጨለማ ፈርጥቷል። መጀመሪያ ላይ ወዴት እየሄደ እንደሆነ የሚያውቅ ማንም አልነበረም። የመጀመሪያዎቹ ዘገባዎች እንኳን ሳይቀር እርግጠኛ አልነበሩም። ሁለት ከፍተኛ የሶሪያ ሰራዊት አዛዦች አሳድ ከደማስቆ አውሮፕላን ተሳፍሮ ወዳልታወቀ መዳረሻ መሄዱን ለሮይተርስ ተናግረዋል። ሩሲያ ሶሪያን ለቆ መውጣቱን አረጋገጠች። ነገር ግን ሞስኮ መጀመሪያ ላይ ወዴት እንደሄደ አልገለጸችም ነበር። ከዚያም በረራው ራሱ የምስጢሩ አካል ሆነ። የአውሮፕላኑ ትራንስፖንደር የመገኛ ማሳወቂያ መጥፋቱ ተዘገበ። ይህም ያለበትን ቦታ በግልጽ ሳያሳውቅ እንዲበር አስችሎታል። ቀጠናዊ ዲፕሎማቶች በኋላ ለሮይተርስ እንደተናገሩት አውሮፕላኑ ወደ ሶሪያ የሜዲትራኒያን ባህር ዳርቻ አመራ። መድረሻው በላቲኪያ አቅራቢያ የሚገኘው የሩሲያ ዋና ወታደራዊ የአየር ማረፊያ ቤዝ የሆነው ሐሜሚያ ነበር። ለአሳድ ይህ እጅግ አስደናቂ ቅጽበታዊ ለውጥ ነበር። ከጥቂት ሰዓታት በፊት የሶሪያ ፕሬዝዳንት ነበር። አሁን ግን ወደ 10 ዓመታት ገደማ በስልጣን ላይ እንዲቆይ ከረዳው የውጭ ሀገር ኃይል ጥበቃን የሚፈልግበት ተሳዳጅ ሆነ። ነገር ግን ያኔም ቢሆን ጉዞ አላበቃም ነበር። ከሐሜሚያ ወደ ሞስኮ ተወሰደ። በዲሴምበር 9 ሩሲያ አሳድና ቤተሰቡ በሩሲያ ዋና ከተማ መድረሳቸውንና በሰብአዊነት የፖለቲካ ጥገኝነት እንደተሰጣቸው አረጋገጠች። ደማስቆን ለቆ ለመውጣት ፈቃደኛ ሳይሆን ዓመታትን ያሳለፈው ሰው አሁን በሺዎች የሚቆጠሩ ኪሎ ሜትሮችን ርቆ ይገኛል። ይህ ግን የሁኔታው ሌላኛው ትረካ ነበር። ከጥቂት ቀናት በኋላ ባወጣው መግለጫ አሳድ ሶሪያን ለቆ መውጣቱ አስቀድሞ የታቀደ የመፈርጠጥ አካል አልነበረም ሲል ሞገተ። ወደ ሐሜሚያ የተጓዘው ውጊያውን ለመቀጠል አስቦ እንደነበር፣ ነገር ግን የሩሲያው ቤዝ የድሮን ጥቃት እንደደረሰበትና የሩሲያ ባለስልጣናት ወደ ሞስኮ እንዳመጡ ተናገረ። ይህ አገላለጽ ግን ሮይተርስ ካዘጋጀው ዘገባ ጋር በእጅጉ ይቃረናል። እንደ ሮይተርስ ዘገባ ከፍተኛ ባለስልጣናት አሁንም አብሮን ይዋጋል ብለው በሚያምኑበት ወቅት አሳድ በሚስጥር ለመውጣት እየተዘጋጀ ነበር። ታዲያ በመጨረሻዎቹ ሰዓታት በትክክል ምን ተከሰተ? አሳድ መፈርጠጡን አስቀድሞ አቅዶ ነበር? በረራውን የአደጋው ጊዜ መውጫ አድርጎት ነበር? ወይስ የሁለቱም ውህደት ነበር? ገዢው ቡድን ማብቃቱን ተረድቶ የቀረውን አንድ አማራጭ በጸጥታ ያዘጋጀ መሪ ነውን? የክስተቶቹ ቅደም ተከተል ምንም ይሁን ምን አንድ እውነት ግን የሚካድ አልነበረም። ፕሬዝዳንቱ ፈርጥቷል። አሳድ ወደ ሩሲያ እየበረረ ባለበት ወቅት ደግሞ አማጽያኑ ወደ ደማስቆ ይገቡ ነበር። የመንግስት ተቋማት ፈራርሰዋል። ሶሪያውያንም ለሩብ ክፍለ ዘመን ገደማ የገዛቸውን ሰው ከእንቅልፋቸው ሲነቁ አላገኙትም። ዓለም አሳድ በሞስኮ በደህና መድረሱን ባወቀበት ጊዜ ሙሉ የፖለቲካ ህይወቱን ሲከላከልለት የነበረው ገዢ ቡድን ታሪክ ሆኖ አብቅቶለት ነበር። አውሮፕላኗ አሳድን ከሶሪያ አውጥተዋለች። ነገር ግን ከዚያ እጅግ የሚበልጥ ሌላ ነገር ይዛ ተሰውራለች። ራሱን የአሳድን የአገዛዝ ዘመን።